ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 15 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 14 ትምህርታችን ላይ የነበራችሁን ነገር መናገር እንዲሁም ደግሞ የነበራችሁን አሁን ላይ የሌላችሁን ነገር እንዴት እንደምትናገሩ አይተናል። በትምህርቱ መሰረት ፈተና ነበረ። ፈተናውንም ወደ 8 የምትሆኑ ተማሪዎች በ3 ቀን ውስጥ ሰርታችኋል ማለት ነው። ሁላችሁም በርቱልኝ። እንደተለመደው ስማችሁን በቪዲዮ መጨረሻ ላይ ምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ጀምሩ። ላይክ በማድረጋችሁ ዩቲዩብ ይህን ቪዲዮ ለብዙ ተማሪዎች እንዲደርስ ያደርጋል፣ እኔንም ያበረታታል። በዛሬው ትምህርታችን አይ ወዝ የሚለውን የእንግሊዝኛ መነሻ ንግግር በመጠቀም እነዚህን 5 ነገሮች ስለራሳችን እናወራለን ማለት ነው። አይ ወዝ የሚለው ያለፈን ነገር የምንገልጽበት ነው። ወዝ የሚለው ነበር ወይም ደግሞ ነበርኩኝ የሚል ትርጉም አለው። ስለዚህ ይህን በመጠቀም አንደኛ የቀድሞ ስራችንን ለመናገር፣ ሁለተኛ የቀድሞ ስሜታችንን ለመናገር፣ ሶስተኛ የነበርንበትን ሁኔታ ለመናገር፣ አራተኛ የነበርንበትን ቦታ ለመናገር፣ በመጨረሻም ያደረግናቸውን ድርጊቶች ለመናገር እንጠቀመዋለን ማለት ነው። ስለዚህ ዛሬ ስለ ራሳችን እነዚህን 5 ነገሮች እናወራለን። ሁሉም ያለፉ ነገሮች ነው የሚሆኑት። የቀድሞ ስራችንን በመናገር እንጀምራለን ማለት ነው። I was a teacher. I was a teacher. I was የሚለው መነሻ ንግግራችን ይሆናል። መስመር ላይ ያለውን ቃል ደግሞ እየቀያየርን ብዙ ንግግሮች የምናይ ይሆናል። ይህን ንግግር እንተርጉመው። አይ የሚለው እኔ ማለት ነው። ወዝ የሚለው ደግሞ ያለፈ ነገር የምንገልጽበት ነው። ስለዚህ በዚህ አረፍተ ነገር ላይ ነበርኩኝ የሚለውን ይተካል ማለት ነው። ኤ ቲቸር የሚለው ደግሞ አስተማሪ ማለት ነው። ስለዚህ አይ ወዝ ኤ ቲቸር ስንል እኔ አስተማሪ ነበርኩኝ። በአጭሩ አስተማሪ ነበርኩኝ እያልን ነው። አፍራሽ አድርገንም ማየት እንችላለን። ወዝ ከሚለው አጠገብ ኖት ምትለዋን እንጨምራለን። አይ ወዝ ኖት ኤ ቲቸር። አይ ወዝ ኖት ኤ ቲቸር። እንተርጉማቸው። አይ እኔ ማለት ነው። ወዝ ኖት የሚለው ደግሞ አልነበርኩም ይሆናል፣ አፍራሽ ስለሚሆን ማለት ነው። ነበርኩኝ ከሚለው አልነበርኩም ይሆናል። ኤ ቲቸር የሚለው አስተማሪ ነው። ስለዚህ አይ ወዝ ኖት ኤ ቲቸር ስንል እኔ አስተማሪ አልነበርኩም። በአጭሩ አስተማሪ አልነበርኩም ይሆናል። ከዚህ በኋላ ብዙ ቃላቶችን መስመሩ ላይ ያስገባን እናያለን። አፍራሽ አድርገናቸው ግን አናይም። ነገር ግን ከዚህ በኋላ ምንማረውን በሙሉ አፍራሽ አድርጋችሁ መናገር ትችላላችሁ። I was a student. I was a student. ተማሪ ነበርኩኝ። ስቱደንት ተማሪ። I was a waiter. I was a waiter. አስተናጋጅ ነበርኩኝ። ዌይተር ማለት ወንድ አስተናጋጅ። I was a soldier. I was a soldier. ወታደር ነበርኩኝ። ሶልጀር ማለት ወታደር። I was a driver. I was a driver. ሹፌር ነበርኩኝ። ድራይቨር ሹፌር። በመቀጠል የቀድሞ ስሜታችንን እንገልጻለን። I was happy. I was happy. ደስተኛ ነበርኩኝ። happy የሚለው ደስተኛ የሚለውን ይገልጻል። was ደግሞ ነበርኩኝ። I was sad. I was sad. ከፍቶኝ ነበር። sad ከፍቶኝ የሚለውን ይገልጽልናል። was ደግሞ ነበር የሚለውን ይገልጻል ማለት ነው።
I was angry. I was angry. ተናድጄ ነበር። I was bored. I was bored. ደብሮኝ ነበር። I was scared. I was scared. ፈርቼ ነበር። በመቀጠል የነበርንበትን ሁኔታ ለመግለጽ እንጠቀመዋለን። I was hungry. I was hungry. ርቦኝ ነበር። I was sick. I was sick. አሞኝ ነበር ወይም ታመሜ ነበር። I was tired. I was tired. ደክሞኝ ነበር። I was busy. I was busy. ስራ በዝቶብኝ ነበር። I was late. I was late. አርፍጄ ነበር። አሁን ደግሞ የነበርንበትን ቦታ ለመግለጽ እናያለን። I was at home. I was at home. ቤት ነበርኩኝ። I was at work. I was at work. ስራ ቦታ ነበርኩኝ። I was at school. I was at school. ትምህርት ቤት ነበርኩኝ። I was inside. I was inside. ውስጥ ነበርኩኝ። inside ማለት ውስጥ። I was outside. I was outside. ውጭ ነበርኩኝ። outside ውጭ። I was here. I was here. እዚህ ነበርኩኝ። here ማለት እዚህ። I was there. I was there. እዛ ነበርኩኝ። there ማለት እዛ። በመጨረሻም ያደረግናቸውን ድርጊቶች እንገልጽበታለን። I was eating. I was eating. እየበላው ነበር። eating መብላት። I was working. I was working. እየሰራሁ ነበር ወይም ስራ ላይ ነበርኩኝ ማለት ነው። I was praying. I was praying. እየጸለይኩ ነበር ወይም ጸሎት ላይ ነበርኩኝ። I was reading. I was reading. ያነበብኩ ነበር። reading ማንበብ። I was waiting. I was waiting. የጠበቅኩኝ ነበር። waiting መጠበቅ። ንግግሮቹ ይህን ይመስላሉ። እንግዲህ ሁልጊዜም was የሚለውን ከተጠቀምን ያለፈ ነገር እየገለጽን መሆኑን እየተናገርን መሆኑን እንዳትረሱ። እንዲሁም ደግሞ አፍራሽ ለማድረግ was not ማድረግ ትችላላችሁ። not የምትለዋን የምትጨምሩት ከወዝ ቀጥሎ ነው ማለት ነው። ስለዚህ I was not እያላችሁ አፍራሽ ንግግሮችን መናገር ትችላላችሁ ማለት ነው። ወደ ዛሬው ፈተና ከመሄዳችን በፊት ከዚህ በፊት በነበረን ፈተና ላይ ተሳትፎ ያደረጉ 8 ተማሪዎችን እንጠራለሁ። አስራት፣ መቅደስ፣ ዘነበች፣ ገነት፣ መሰረት፣ ቤተልሔም፣ ሰላምና ኢክራም ናቸው።
ሁላችሁም በርቱልኝ ጎበዞች። እንደዚሁ ልምምድ እያደረጋችሁ ቀጥሉ። በተለይም ደግሞ እዚህ ከተማርናቸው ንግግሮች ውጪ መስመሩ ላይ የራሳችሁን እያስገባችሁ የተናገራችሁ ተማሪዎች በጣም ደስ እያለኝ ነው የምሰማው። ትክክል ናችሁ፣ በዚህ ቀጥሉ። ወደ ዛሬው ፈተና ስንመጣ ጥያቄ 1 የነበርንበትን ቦታ መናገር፣ ጥያቄ 2 ያደረግናቸውን ድርጊቶች መናገር። እነዚህን የምትናገሩት እንግዲህ ከዛሬ ውሏችሁ ወይም ይህንን ቪዲዮ በሰማችሁበት ቀን በነበራችሁ ውሎ ይሆናል። የነበራችሁበትን ቦታ እንዲሁም ደግሞ በዛኑ ቀን ያደረጋችሁትን ድርጊቶች 3 ትናገራላችሁ ማለት ነው። ዛሬ የተጠቀምናቸው ንግግሮች ሊሆኑ ይችላሉ፣ ላይሆኑም ይችላሉ ማለት ነው። ስለዚህ በአጠቃላይ 5 ንግግሮች በራሳችሁ ትናገራላችሁ ማለት ነው። የሁላችሁንም መስማት ፈልጋለሁ፣ ማዳመጥ ፈልጋለሁ። ስለዚህ ሁላችሁም ተሳትፎ አድርጉ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።